ኢትዮጵያ በቀደሙት ዓመታት በስዊዘርላንድ በዳቮስ በሚካሄደው ዓመታዊ ስብሰባ ላይ ትሳተፍ ነበር። በዋናነት እንግዲህ ተሳታፊ ነበረች። በአፍሪካን በመወከልም ከዓለም መሪዎች ጋርም ከፍተኛ የሆነ ድርድር ታደርግ ነበር በኢኮኖሚ ጉዳይ ማለት ነው። በዘንድሮ እንግዲህ ስብሰባ ላይ አልተሳተፈችም። ነገር ግን በሶማሌላንድ እንግዲህ መሪ የሆነ የሶማሌላንድ መሪ ማለት ነው እንግዲህ በዚህ ስብሰባ ላይ ተሳትፏል። ብዙዎችንም እንግዲህ በዚህ ጉዳይ እንዴት ኢትዮጵያ አልተሳተፈችም የሚል ብዙ ጥያቄዎች ይነሳሉ። ግብጽን ጨምሮ በርካታ የአፍሪካ መሪዎችም በዚህ እንግዲህ በኢኮኖሚ ስብሰባ ላይ የዓለም መሪዎች ጭምርን በሚገኙበት ማለት ነው ዶናልድ ትራምፕን ጨምሮ እንግዲህ ዶናልድ ትራምፕም ልጅ እንደዚሁ ከሶማሌው ፕሬዚዳንት ጋር ታይተዋል ነው እንግዲህ በምስሉ ላይ እንደተመለከቱት ታይተዋል። እናም እንግዲህ በዚህ ስብሰባ ላይ ኢትዮጵያ እንዴት አልተሳተፈችም ሲሉ በርካቶች ይጠይቁ ይገኛሉ። እንደዚሁም የግብፁ ፕሬዚዳንት አልሲሲም ከዶናልድ ትራምፕ ጋር ውይይት አድርጓል በህዳሴው ግድብ ጉዳይ። እንደዚሁም ስለ ኢትዮጵያ ጠቅላይ ሚኒስትርም ዶክተር አብይም እንግዲህ ዶናልድ ትራምፕም አውርተዋል። በርካታ ጉዳይ እንግዲህ አንድ አዲስ ሁለቱን የግብፅን ፕሬዚዳንት እና እንደዚሁም ደግሞ የኢትዮጵያንም እንደዚሁ ዶክተር አብይም ሁለቱን ለማገናኘት እሰራለሁ ሲሉ እንግዲህ በህዳሴው ግድብ ጉዳይ ያላቸውን ሀሳብ አቀርተዋል፣ ውይይትም አድርጓል። እና ኢትዮጵያ በዚህ ጉዳይ ለምን አልተሳተፈችም? የብዙዎች ጥያቄ ነው። ሀሳብ ስጡበት እናንተ። መልካም ቆይታ